አንቺ ትክክለኛ እውነተኛ ተበድያለሁ ካልሽ ክሰሽ ካጠገብሽ ነው። ለምን አይደለም ጆን ዳንኤል ለምን ከማህፀን የወጣው ናቲ አይሆንም? እቀጠቅጥልሻለሁ። በተቻለኛ አቅም እጁን ነው ማሰጥሽ። ክሰሽ። አሁን እነሱ የሚሄዱበት ግን አይሆንም። እኔና አንቺ ኪዱንን እስር ቤት ምንገባ ሁለታችን ሶስታችን። እኔ ዛኔም ተናግሬያለሁ። ወንጀል ውስጥ እየገባን ነው ብያቸዋለሁ። ያ እኔ ኪዱ ናት ያስገባችኝ እንደዚህ አይነት ነገር አምነን አንቺን ያ ጃኒ ከገባን እኔ አንቺ ኪዱ እንገባለን። ጆን ምንም ያሆን እኔ በምወጣበት እወጣለሁ። ኪዱን በምትወጣበት ትወጣለች። ጊዜ ይፈጃል ለምርመራ። አንቺ ነሽ የምትገቢያት፣ እኛ አይደለንም። ለጊዜው ግን እንታሰራለን። የማይቀር ነው። ኢንቨስቲጌት አስረው ነው ኢንቨስቲጌት የሚያደርጉት፣ ፈተው አይደለም። እንደዛ እኔ ሲምባሲ ያወጣኛል። ያቺ ሙጃ ግን እዛው ትቀራለች ማለት ነው። ድሮም ተናግሬያለሁ። ይሄ ነገር አይሆንም፣ ይሄ ነገር አይሆንም፣ ይሄ ነገር አይሆንም፣ ጥሩ አይደለም ብዬ ማለት ነው። ዛሬ እንደምታስፎክሪብን ራስሽ ያመጣሽው ታሪክ አስቆሚያቸው፣ አስቆሚልን፣ አስቆሚልን። እኔ 1900 ሰው ምን ተወርቶ ነው 1900 ሰው የገባችሁት? ገዛችሁልኝ እንዴ? እንትን ፎሎ ያረብ ጌቴ ሰበነብ ምንድን ነው? የኔ ፔጅ ነው ማን ነኝ ያለሁት ጋይስ? የኔ ፔጅ ነው ማን ነኝ ያለሁት ጋይስ? 1900但係球證咧就唔算太容易比牌嘅，咁結果呢度咧係呢一場比賽嘅第2張出線嘅黃牌啦，話嘅莫斯基拉車。Wow, what's going on? ሳምሪ እንዴ ሁለትሽ ምንድን ነው?不敵近馬斯嘅準備。乜贏官方問題咧？ሳምሪ係嘅球員啦，咁所以入嚟佢除咗突破進攻嘅時候，ሁለትሽ አንድ ምን ሊወስዱት ነው እንዴ? ሁለትሽ አንድ ምንድን ነው? ተመልካች የላትም ስትሉ ማን ቤት መስሏችሁ ነው?軒斯就一路喺場邊咧，就同阿迪達喺度交換緊啲意見啊，或者俾啲意見咧就阿迪達。好呢個波咧就天巴解圍省咗地方帶翻轉頭波斯。ምንድን ነው 2200 ሰው ምንድን ነው የሚያደርገው እዚህ? 2200 ሰው ምንድን ነው የሚያደርገው እዚህ? ፔጅ ላይ 2200 ሰው ይላል። ምንድን ነው? እስቲ ምን ሊያደርጉ ነው የመጡት? ምን ተገኝቶ ዛሬ 2200 ምንድን ነው? ማን መስያቸው ነው? ወሬ ፍለጋ ምን አይነት ወሬ? በዱላቴ ታክስ ነው የሚጨምርብኝ እዚህ ሀገር። ቲክቶክ ታክስ ያስከፍላል እኮ። ደግሞ 2300 ስትገቡ ነገ ፊናንስ አምትና የሀገር ውስጥ ገቢ ወረቀት ይላክልኝ። ጉድሽ ጂጂ ዛሬ ምንድን ነው? አይተሽዋል ሳምሪ? ምን ፈልገው ነው? ጭራሽ 2300 ቁጭ ብዬ በስንት ደቂቃ ውስጥ ይሄማ የተገዛ ነው። እንትና ናችሁ? ኦኬ ገዛችሁ? እያየሽ ነው ሳምሪ? ምን ፌክ ነው? እኔ ላይ ልውጣ? ለምን ማን ልኮብኝ ነው? ኧረ ደዛ ምን ያደርጉልኛል? ይኸው እንደዚህ ነው ጉዱ። አሁን ይህንን አላውቅም። አንዴ ሀክ ያደርጉኛል፣ አንዴ ይውላ ተመልካች በልስት ሌሎቻችሁ ዝም ተደራጅታችሁ ግን እንደዚህ እናረጋታለን፣ እንደዚህ ትላለች፣ እንደዚህ ትላለች፣ እናስደፋታለን፣ እናሳስራታለን፣ የሆነ ጣቢያ ትቀመጣለች፣ ከዛም ቪዲዮ ትንሽ እንደዚህ ብለው ቤቷ የት ነው እያሉ እየጠየቁ እየደወሉ እየሰማው ሲነኩኝ ዝም አልልም ማለቴ እንደ ወንጀል አይተሽ ስትናገሪ የምር አዝኜልሻለሁ። እኔ ሊያ ነኝ
ለማንም ደነግጥ ለማንም ፈራጅ አይደለም። እናረጋለን ስላላችሁ እኔ ለማስፈራራት ወይንም ደግሞ ፈርተሻል አልፈራው እውነቱን ነው የምነግርሽ። በተቀረ መረጃ አለኝ ብለሻል። አዎ ብዙ መረጃ አለኝ። አዎ ገና ለመጀመሪያ ጊዜ ዛሬ ጠበቃ ሆናችሁ የምታወሩላት ሴት ለኔ እና ለጓደኛዬ ብዙ ነገር ብላ ነግራናለች። በዛ አስታከን ቀርበናታል። ምክንያቱም የእውነት መስሎ ሴት ስለሆንኩኝ። በተቀረ ወንጀል የሚሰራው ሌላ፣ የሚከሰሰው ሌላ፣ የሚያጠፋው ሌላ፣ የምትጠየቀው ሌላ ከሆነ እናንተም አለን የምትሉትን ማስረጃ ይዛችሁ ሄዳችሁ ወደ ህግ መክሰስ ትችላላችሁ። ተረዳችሁ? ከጆርዲ ጋር አወራን፣ ተነጋገርን፣ ፈታን የተባባልነው ይሄን። በእኔ በኩል የተጎዳና የተቀየመ ሰው ካለ አዎ ይቅርታ እላለሁ። ነገር ግን እከሌ ብዬ ይቅርታ አልልም። አይ እነሱን እንደዚህ ያልሻቸው ሪዝኔን ተናግሬያለሁ። በአሲር ስትለኝም እንደዚህ እኔ ስሜታዊ ሆኜ የገዛ ጓደኞቼ ባሌን እንደዚህ ቢያረጉብኝ እንዲህ ነው የማረግባት። ምክንያቱም እናትም ለልጇ ትላለች። እናትም ለልጇ ድፍት ያርግሽ የመኪና አደጋ ይውጣብሽ ትላለች ብያለሁ በቪዲዮ። ለዛ ደግሞ ተደጋጋሚ ይቅርታ ጠይቄያለሁ። ሴቶች በእኔ በኩል የተጎዱ ሴቶች ካሉ ጎርታኛለች የምትል ሴት ሂዳ ትክሰስ፣ የዛኔ እኔ ልጠየቅበት። በተቀረ ግን ሚዲያ ላይ ስላበጠራችሁ ስለጨዋችሁ ምናምን ማንንም ወጥቼ ይቅርታ የምል ሴት አይደለሁም። ለምንድን ነው ይቅርታ የምለው? ምን አጥፍቼ? ቪዲዮ አለኝ እንትን አለኝ አወጣብሻለሁ ያልኩትን ቪዲዮ ይዘሽ ሂደሽ መክሰስ ትችያለሽ። አሁን አታጨብጭቡ ሚዲያ ላይ። አመሰግናለሁ። ተመለሰላችሁ ጆርዲ? አዎ በይቅርታ ብለሻል። ግን አንቺም እኮ ቪዲዮ ስትሰሪ ሊያየ እንግዲህ በነገሮች ስህተት ነው። እኔም ይቅርታ አላልሽኝም። የተነጋገርነው እንደዚህ ነው አይደለ? ይቅርታ ልንባባል ነበር አላልሽም አላልሽኝም። ስለዚህ ያልኩትን ቃሌን አክብሬያለሁ። እኔ ቃሌን የማጥፍ ሴት አይደለሁም። ምክንያቱም እንደ ሴት የምታደርሱት እኔ ላይ እግዚአብሔር ያያል፣ እግዚአብሔር ይፈርዳል። የሁልሽንም ማንነት በቅርብ ቀን ትዋረጃታለሽ፣ ከነ ምናምናችሁ ትወጣላችሁ። ችግር የለም። ከርስሽን እና ያንቺ የቤት ወጪሽን ወንድ እየሸፈነልሽ ሌላ ነገር እያለበሰ የሂማንሽን መሰካ እየሰጠሽ ዋንቲያ ቪዲዮ እንደሚደርስ ስለማት ነው። ዋንቲያ ደርሶኝ እኔን ወታ የተናገረችን ቀን ስንት ነገር እንደምዘረጥ ታጠቂ። የስም ማጥፋት ጉዳት ቢደርስብን ምን ማድረግ አለብን? ዛሬ ካገኛችሁት መረጃ ውስጥ አንዱ ጠቃሚ ስለሚሆን ሴቭ እናድርግ። ሁለት አማራጭ መፍትሄ ያላችሁ ሲሆን እንደኔ ሁለቱንም አማራጭ ብትወስዱ እመክራለሁ። አንደኛ የፍትሐብሔር ክስ ሲሆን ከሁሉ ውጪ በሚደርስ ኃላፊነት ስር ተከሳሽን በመጥሪያ ፍርድ ቤት አስቀርበው የስም ማጥፋት እንዲቆምና እንዳይቀጥል ትዕዛዝ እንዲሰጥ ማድረግ ነው። ሁለተኛ የወንጀል ክስ ሲሆን በወንጀል ሕጋችን አንቀጽ 613 መሰረት ስም ማጥፋትና የሐሰት ሐሜት ወንጀል የሰውና የሰነድ ማስረጃ በማቅረብ በግል አቤቱታ መክሰስ ነው። ሁለቱም ክሶች ማለትም በፍትሐብሔር ለደረሰባቸው የሞራል ጉዳት ተመጣጣኝ ካሳ እንዲከፈሉ ሊገደዱ ይችላሉ። በወንጀል ደግሞ በእስራት ሊቀጡ ይችላሉ። ይህ ብዙ ርቀት እንድትጓዙ ይረዳችኋል። ለተጨማሪ ፎሎ ማድረግ እንዳይረሳ። መልካም ጊዜ። ሙሉ በሙሉ ከጴንጤነት ወጥቻለሁ። ሙሉ በሙሉ ነው ማለት ደግሞ ከአድዋ ድል በኋላ የመጣ ሃይማኖት ጋር ምንም ዝምድና የለም። ዋሽታችሁኛል፣ በጣም ቀጥፋችኋል፣ በጣም አጭበርብራችኋል። ወንጌል ነው የሚያድነው እንጂ እናንተ 47000 ማጥናት አልችልም። አምሳይ ኦርቶዶክስ እውነቷን እያመጣች እየመገበች ነው። ኦርቶዶክስ እውነቷን እዛ ቤት ደግሞ ጥላቻ እየተመገብኩ ነበር። በምታዩት መልኩ ምን አይነት ነገር ሳስተላለፍ እንደነበረ 8 ወር እናንተ የምታውቁት ይጨበጨብልኝ የነበረው ኦርቶዶክስ ስለሰደብኩ ብቻና ብቻ ምንም ሌላ ነገር ተምሬ አስተምሬ ምናምን አይደለም። እነሱም ሲያስተምሩኝ የነበረው ስለ ገድል እንጂ ስለ ማን አይደለም፣ ስለ ሌላ ነገር አይደለም። እንደምታዩት ማለት ነው ሶሻል ሚዲያ ላይ በ5 ቀን ሳይሆን ይቅርታ በ3 ቀን የተማርኩት እውነቴን ነው የምላችሁ፣ እግዚአብሔር ምስክሬ 8 ወር አልተማርኩት። ነገር ቤታዩ የሆነ ነገር ጀምረሻል፣ አቁሚ። ያውም ምን ላይ ነው? ላይቭ ነው የምታደርጊው። አቁሚ። ላይቭ አሽሽ እየሳብሽ ነው እናቱ። ስትረስ አለው ሶሻል ሚዲያ ምን አለው? ወደ ጎን እንዲህ ብለሽ ስበሽ ነው የምትመጪው። ታይ
እውነቱን ነው የምነግርሽ። ተይ አፍንጫሽን እንኳን እንዲህ ነው የምትይው። ተይ እውነቱን ስትረስ ሊጨርስሽ ነው። አሺሽ ነው ሺሻ አይደለም አሺሽ። ቤታዩ እንዳትደነግጪ፣ ደጋግሜ ስላየሁት ነው። እኔ አሜሪካን ሀገር ነው የምኖረው። የሚያረጉ ሰዎችን አውቃለሁ። ህይወታቸው ይበላሻል። ገንዘብሽን በአሺሽ አትጨርሽ። ለገንዘብሽ ቦታ ስጪ። እውነቴን ነው የምለው። ያየንሽ ፊትሽ እየተበለሻሸ ስትረስ በጣም አለብሽ። እውነቱን ነው የምነግርሽ። እግዚአብሔር ምስክሬ፣ እንዳንቺ ሶሻል ሚዲያ ላይ ስትረስ ያለበት ሰው የለም። ትደነግጫለሽ፣ ትደነብሪያለሽ። ሰው ሲናገርሽ ነጩን ነው በጣም ኃይለኛውን ነው ላፍ የምታደርጊ ሶሻል ሚዲያ ላይ። ስለዚህ ነገ ህይወትሽ እንዳይበላሽ፣ ነገ ህይወትሽ እቺ አዚቲ የምትባለው ባሏን እንዳጣችው ታስታውሳላችሁ፣ ቦይፍሬንዷን እንዳጣችው ሶሻል ሚዲያ ላይ እንዳናጣሽ። እኛ ብዙ ነገር እንሰደብ፣ ምን ችግር አለ? ይላሰኝ አይሞቀኝ አይበርደኝ፣ ችግር የለው። ታይ የ6 ዓመት የለፋውበት ቲክታክ ነው ያልሽው፣ አልለፋሽም። 4 ዓመት ነው 3 ዓመት በጣም የማይረባ ነገር አረግሽበት። ከዛ ለመንሽበት፣ ደሳው የሰራሽበት አይደለም እንዴ? እኔ 2 ሚሊዮን ጠፍቶ ባናቱ ይተከል ያልኩት አልሞቀኝ አልበረደኝ። ያንቺ የሆነ ትሳደብበታለሽ ይዘጋል፣ ትሳደብበታለሽ ይዘጋል፣ ትሳደብበታለሽ ይዘጋል። የኔ 2 ሚሊዮን ሲዘጋጅ ባናቱ ይተከል ብዬ ነው የምመጣው። ተግባባን? ስለዚህ አሁን አሽሹን አቁሚ። ሰርጀሪ ብርሽ ሙልጭ ብሎ ነው የሚሄደው። እግዚአብሔር መሰከሬ ነው የምልሽ፣ ሙልጭ ብሎ የሚሄድበት ልክ ዶክትሬት የተማርሽበት 6 ዓመት ለፋውበት ስትይ ቆም ብለሽ አታስብም። አንዱንም ይቅርታ አልጠየቅሽም። ሶሻል ሚዲያ ላይ ማናችንም ሶሻል ሚዲያ ላይ ፐርፌክት አይደለንም፣ እናጠፋለን። ለምን ስለምንናገር የምናጠፋው ነገር አለ ኦልዌይስ። ታንክ ዩ አፕሪሺየት ኢት። እና ማናችን ሶሻል ሚዲያ ላይ ስናገር አጠፋለሁ፣ እለጠለጣለሁ። ሰዋት አጥፍቻለሁ፣ ምን ችግር አለ? ግን ሌላ ነገር ውስጥ አንገባም። እሱን ነገር ሊያስረሳኝ የሚፈልግ ምን ሊለኝ የሚፈልግ ነገር ውስጥ አልገባም። ሌላው አሁንም የሚደብርሽ ያንቺ ቦይፍሬንድ ነው ዴቪዶ ኮሶንጎ። አንቺ እንዲህ ፊት በነበርሽበት ጊዜ የጠበትሽው ሰው ነው። እሱ ምንም አላጠፋ። አትፍረጂበት። አንቺ ነሽ መርፌ ተበስተሽ የከሳሽው። ሌላ የተለወጠ ነገር የለም። ከሳሽ፣ ከዛ የድሮ መልክሽ መጣ። ደሳ ጸጉር ማኛ አስተከለ። የድሮ ፈልፈላነቱ መጣ፣ አከተመ። ሚስቴን ልተው ነው ጸጉሬ ስለተተከለ? ሚስቴ በመላጣ ዘመኔ ነው የምታውቀኝ። በመላጣ ያው መነጽር አድርጌ መላጣውኝ ኮፍያ አድርጌ ነው የምታውቀኝ። ይቺን ሚስት ልተዋት ጸጉሬ ስለተተከለና ፍንዳታ ስለመሰልኩ? ለሷ ነው እንደዚህ ያማረብኝ፣ ለሌላ አይደለም። አንቺም እንዲህ ሲያምርብሽ ለዴቪድ ኮሶንጎ ነው፣ ለጀለሳችን ነው፣ ለሱ ነው ማማር። ከሱ ጋር ነው ሻይ ቡና ማለት ያለብሽ፣ ከሱ ጋር ነው መውጣት ያለብሽ፣ ከሱ ጋር ነው ፕራውድ ማድረግ ያለብሽ። እሱ ላለማስመሰል ሌላ ሂተር ሰሪ ያስገብተሽ በማታ ሂተር ነው ብለሽ ከፍቶ ሲገባ ፎቶ እንዲነሳ አድርገሽ ታስለጥፊያለሽ። እሱ እንዳልሆነ ነው። ስለዚህ ይሄን ነገር ልንገርሽ፣ ማናችንም እንላሳለን፣ እንቀበላለን። ብትዋሹ እንኳን ማለት ነው። አሁን እኮ ተመክሬ ነው የመጣሁት። ኮመንት